ችግሬ ማቲ በምክንያት የንቀት አስመሰላቸው። ህጅና ቤታቸው ምንድነው ችግሬም የለው ያልኩትን ደግሞ አንቱ በይና ጠይቂያቸው። ለአንቺ ብለሽ ሳይሆን ለነሙሼ ብለሽ ለእናትሽ ብለሽ ሂጂና ቢያንስ ማለት ነው። እውነቴን ነው የምልሽ ሰሚራ፣ እኛ በጣም በሙሼ መዘቅዘቅ እየተሰማ ነው። ልጆች ይዘቅዘቁ ኖርማል ነው፣ ግን እናንተ አታውቁትም። እናት የሌለን ሰዎች ግን እኛ እየተለበለብን ያለ ነው። ተረዱ። እውነቴን ነው የምላችሁ። ክብር የሚባል ነገር ይኖራችሁ። አንቺ እሺ ናቂያቸው ወይንም ደግሞ አንቺ ምንም ተባይ፣ ግን እኛ እዚህ ጋር እየተሰማን ነው ያለው ነው። ሰሚራ እነሱን እሺ አትስሚያቸው፣ እሺ ይቅርታም አትበያቸው። ግን ቤታቸው በከፈቱ ሰዓት ነይ ሲሉሽ ለምን ሄደሽ ምንድነው ችግሬ እያልኩትን አንጡ ማስያቸው እነሱ ቤት ሄደሽ ለምንድን ነው በሞቴ ያነሱ በጠንቅሮ በሞቴ ማለት ነው ተራው እሺ የሆነ ቤት ይደረግና እነሱም አንቺም ነይና በስነስርዓት የሚያወያያችሁ ጨረቃም ስለዘቀዘቀች አይሆንም። ጨረቃ ጋር እዚህ ነገር ቆይ አንዴ አሚና ደግሞ እዚህ ነገር ውስጥ ያልተነካካ በስነስርዓት ነገሩን ተረጋግቶ የሚያወያያችሁ በስነስርዓት ነገሩን መፍታት የሚችል ሰው ቤት አድርጉና ከዛ እዛ ቤት ውስጥ ሁለታችሁም ተገናኝታችሁ መፍታት ያለባችሁ ነገር ፍቱ። አንቺም እነሱ ቤታችሁ መፍታት ያለበት ሰው ይቅፋትና ሁለቱንም ኑና ሁለታችሁም እነሱም አንቺ ጋር መምጣት አይፈልጉም። አንቺ ምን እሺ ቆይ በአላህ አንድ ነገር ልንገራችሁ ሰሚራ፣ እሺ እነሱም ምንም ይበሉሽ እነሱም ምንም ያርጉሽ፣ እሺ በአላህ ይዤሻለሁ። ለእናትሽ ክብር የለሽም፣ ግን ተው። የእናትን ጎዶሎ ሳታውቁ ተው። ተይ ሰሚራ፣ ከምር የሆነቴ ነው። እናት ቤተሰብ በባዶ ጎላደግነው ክብር ይኑራችሁ። ሰሚራ ግን እንደዛ ነበራችን። እሺ ዋንዴ ደግሞ ምን ሆናት ነው? አሁን እሷንም ስሜት ያደረጋት ያው እናት መሆኑ ነው እንጂ እሷም የነሱን ትሆን አይደለም። ግን ያው እናት ሰሚራ ዘግዝቀዋለች። ወይ አሁን ሁሉም ሰላም አለይኩም ሰሙዬ፣ እንዴት ናችሁ? ደህና ናችሁ? ወበረካቱ የሰሚራ ደካማ ጎን እንደሆነ የሁላችንም ደካማ ጎን እናት እንደሆነች ያውቃሉ። ገብቶሻል? ለዛ እኮ ነው ይሄ ነገር እየተደረገ ያለው። እናት ለሁላችንም ደካማ ጎናችን ናት አለ። እኔንም ደብሩ አሁን ታቾኝ እየሰማሁ ነበረ። ሰሙዬ አንድ ቤት ከፈቱና አንድ ቤት ሂጂ። እነሱን ቤት እምቢ ካልሽ ማለት ነው የኔ ጉድ ሰሙዬ። የለም እነሱ ቤት አትሄዱም፣ ሌላ ቤት አንድ ቤት አሚና ባላ ዝም ብዬ እነሱ ቤት ሂጂ አላት። የለም አሚና ባላ ዝም ብዬ አንቺ ደግሞ እስኪ ነገርን ለማረጋጋት እንጂ ለማባባስ አንቸኩል። ወይኔ እኛ እነሱ ቤት ሂጂ አላልናት። ወይም አይታረቁ አይደለም መታረቁ ጥሩ ነው። እሺ አንድ ቤት አንድ ቤት ቆይ አንቺ ሌላ አንቺ ዝም በይ። የእሷን ቤት አልመጣም ብሎ አይደለም ሌላ ቤት ይከፈትና ሰው ሳይበዛ ሰሞም 3 ሰው ከፈለግ 4 ሰው ከፈለግ እነሱም ደግሞ ሰው ሳይበዛ ትንሽ ሰው ገብቶ መታረቅ ጥሩ ነው። አሁን ቃን በቃኛ ማንም አይገባዘቀች ነው። በጣም ነው ያለቀስኩት እኔ ማለት ነው። ከማታ ጀምሮ ቤት ይሁን ለእናት ክብር የለችም ምናምን ልትሉኝ አልፈልግም። ተግባባን? ለእናት ክብር እኔ ገብቼ ሰሚራ ማን እንደዚህ ለእናት እኮ ክብር የላችሁ ወይ? ለእናት ለምንድን ነው የምትዘቀዘቁት? ሙሽዬ እኮ እዛ ጋር እየተዘቀዘቀች ነው። እናንተ እዚህ ጋር ስትገለብጡ ሙሽዬ የተዘቀዘቀችው እባካችሁ አታርጉ ብዬ ብለምናቸው ምንድነው እና ውጭ ከዚህ ወዲህ የሀሰን ሚስት ብሎ ያስወጡኝ። ደግሞ ምን አለ በሁለተኛ የሀሰንና የእሷን ፎቶ አቀነባበረን ኢምፖስት አለን እናዘጋዝቃለን አለ። ከዛ ያኛው ሁሉ ነገር ሻኪሜ ዞር አልኩባት። ከዛ ደግሞ ደጋግሞ ደግሞ ሞቱ ሳሜራ እንደዛ ለምናለት ለምን እንደዛ ሀለት ማርታት እኔ ይቅርታ ለማና አልጠይቅም። ያንን ይቅርታ አልጠይቅም። ይቅርታ የምጠይቅበት ጊዜ የለኝም። ጊዜ ማለት ነው። ጊዜ ማለት ነው። አንቺ ያጠፋሽ ነገር ካለ ይቅርታ መጠየቅ ግድ ነው። እነሱ ደግሞ አንቺን ባላዩ አሚና አሁን ይቅርታ ጠይቅ አይደለም እኛ ያንሻለ ነው። ተገናኙና ተገናኙ ነው የሚባል ነገር የለም። ይሄ አንድ ነገር ለነገርሽ አሁን ያን ጊዜ የተወራ ወሬ ማለት ነው። ከመጀመሪያ መጨረሻ አለ ሰዎች ነገር የለም። እናት አትዘቅዝቁ። ለእናት ክብር ሊኖረን ይገባል ነው አልኩት። ለእናታችን ትልቅ ቦታ ሊኖረን ይገባል። እናትን አትዘቅዝቁ። ከዛ ውጪ እኔ ምን አልኳቸው? ሁለተኛ የምታወሩ ልጆች ተረጋጉ። መረጋጋትን ሊመዱ እናትና አባትን አትዘቅዝቁ። እናትና አባት
ማለት ለኛ እኮ ወይ ሞትን ትሞታለች እንደሆነ ሳናቅ እዚህ ያጋለ ሆነ ምን ደስ ተሰድቦራ ስሚኝ በቃ አሁን ይሄንን ነገር ለምን አንቺ ቀርበሽ እነሱም የሚሉትን ነገር አንሰማም? የሆነ ቤት ገብተን ተገብቶ ለምን እነሱ የሚሉትንም አንቺ ለምን አሰሚም? በቃ እሺ በይና ቀርበሽ አውሩ። ችግር እኮ የለውም ማውራት። ሰሙ አንድ ነገር የኔ ውዶች ያውጭ ተሸነፈ። ዝም በሉ እናንተ ተራ በተራ አውሩ። እሺ ጠይባ አውሪ አውሪ። ሰሙ አንቺ ማለት ነው አንዴ ማሸነፉ ጥሩ ነው። እያወቅሽ አንዴ አሚና ቆይ አንዴ ጠይባ ታውራ የተሻለ ነገር ቃል እስኪ የሚያደርግ ሳሚራ እየሰማች ነው። አውሪ ጠይባ እየሰማች አንድ ነገር ማለት ነው ያኔ የሁሉንም ነገር ዋጋውን ታውቁታላችሁ። አሁን ያለንበት ሰዓት ረመዳን ነው። ለልጆቹ ክብር ብለሽ ሳይሆን ያለንበት ወቅት ማለት ነው አይደለም። ያኔ ይሄንን ለዚህ ለተራ ሰው ለነዚህ ልጆች ለዚህ ቲክቶክ ላይ ለምታውቂያቸው ሰዎች አይደለም ገብተሽ ይቅርታ የምትጠይቂ። ያለንበት ወር ሸህሩ ረህማን ሸህሩ ቁርአን በምትሰሚበት ጊዜሽን እያባከኑብሽ ነው። ይቅርታ ብትጠይቂያቸው ራሱ ደግሞ እኔ ነገሩን ሙሉውን አላውቅም፣ ግን ለእኔ የእህትነቴን ምክር ነው የምሰጥሽ። ካርድ ቢኖረኝ በውስጥ ብደውልልሽ ደስ ይለኝ ነበረ። ግን አሁን ያለንበት ሰዓት ለእነሱ ብለሽ ሳይሆን የሀሰን እናት ሙእሚኒቱ እመተል ሙሐመድ የሆነችው ሴትዮ ተዘቅዝቃ እኔ አሁን ነው አልፌ ስመጣ ያየኋት ማለት ነው። ያኔ እናቶች ለእናቶች ስትይ ነገሩን መፍታት ያለብሽ ለእናቶች። በዛ ላይ ደግሞ ሀዲስ ቁርአን መስማት ባለብሽ ሰዓት ያንን ነገር ለመስማት ፍቃድ አትስጪ። ምክንያቱም ጊዜያችሁን እነሱ ጋር አስተባክኑ። ሙስሊም እኮ ነን። ለማንኛውም ማን ነው እንትና ጠይባ ማለት ነው ያወራሹ ነገር እውነት ሆኖ እኔ ደግሞ በእውነት አልደራደርም፣ በማንነቴ አልደራደርም። ስለዛ ደግሞ ማንነቴ ተመልሷል። ማንነቴ ያላልኩት ነገር ተብያለሁ፣ ያላወራሁት ነገር አውርታለች ሰብረ ተብያለሁ። ስለዚህ ደግሞ ያ ነገር ደግሞ እኔ እውነት ሆኖ ሊወጣኝ ፈልጋለሁ። ገብቶሻልና እውነት ሆኖ ሊወጣኝ ፈልጋለሁ። ነገሮቹ ሰሜራ ይሄን ጥፋት ብላለች፣ ይሄን አድርጋለች ተብያለሁ አይደለም። ስለዚህ ደግሞ ሰሜራ እውነቱን እንደዛ ካለች ሰሜራ ያለችው ሙሉ ሰው አሁን ሰሜራ ብላለች ብሎ ነው የሰለፉት አይደለም። ያኛው እውነታ ደግሞ ሊወጣልኝ ፈልጋለሁ። ተግባባን? ስለዚህ አልፈልግም ነው። አዎ በቃ እኮ በቃ እሺ፣ አሁን እሱ ነገር እንዲወጣ እንደተባለው እናርግ። የሆነ ቤት ይገባና እነሱም መረጃ ካላቸው ያውጡ፣ መረጃ ከሌላቸውም ምንን ተመርክዘው በምን አይነት መንገድ እንዳሉሽ ይናገሩ። በቃ አንዳንዴ እኮ ስታወሪ ነው ይሄ ነው እንደዛ እያወራ አይደለም ሰው ሁሉ ወደዚህ ይቅርታ መጠየቅ ቀልድ መስላችሁ እንደናንተ ቀልደኛ የተነሳው ርዕስ ቀላል ርዕስ አይደለም። ይሄ ከዘር ጋር የተያዘ ነገር መጥፎ ነው። ርዕስ ያለ ነገር ባላወራሽ ነገር ዝም ብሎ ከስር ተነስተሽ ይቅርታ ማለት አያስፈልግም። ለማንኛውም ባለው የሆነ ቦታ ገብተሽ ማስረጃ የአንቺን ድምፅ አውጥቶ እንደዚህ ስትይ የሰሙ ከሆነ አንቺ ቀጥታ ይቅርታ መጠየቅ አለ። እኔ ብያለሁ እኮ መጀመሪያም ብያለሁ። ድምፄ ያለሁበት አመጣችሁኝ በኋላ ድምፄ ካመጡኝ በኋላ እኔ ወላሂ ለአዚም ወላሂ ረመዳን ሁለተኛ ረመዳን እንዳይደርሰኝ ይቅርታ ወጥቼ ጠይቃለሁ ብያለሁ። ቁርአንን ወጥቼ ጠይቃለሁ ብያለሁ። ድምፅ ካመጡኝ ድምፅ ሌለ ደግሞ ማረጃ የሌለውን ሰሜራ ወላይታን ሰድባለች ያሉኝን ደግሞ እኔ ዝም ብዬ ልተወው መቼም አልችልም። ቆይ ሰሙ ማለት ነው። አሁኑ አንድ መንገድ ልንገረሽ። እነዚህ ልጆች ድምፅ አላደረግንም እንደዚህ በጆሮአችን ሰምተን ያወጣ ነው ካሉ ለአንቺ ውስጥ ያለው ሰው ይመሰክራል። አንቺ ብለሽ እንደሆነ እኛም እናውቃለን። አደና ወይ ነበረን ያን ጊዜ ማለት ነው ብዙ ሰው ሳሙ። እሺ በቃ እንዲህ ብታረጊስ? መረጃ የለንም፣ እንደዚህ ነገር መረጃ የለንም። በጆሮአችን ነው የሰማነው። እሺ እኔ አላልኩም፣ ግን እናንተ እንደዛ መስሏችሁ ከሆነ ተረድቷችሁ ከሆነ እንደዛ በቃ ሶሪ ብትይ ትችላለሁ። መረጃ ከሌለኩ ወይ ሀይኒ መዘቀዘቅ ወይ ብሩኬ መዘቀዘቅ ወይ ሰኒ መዘቀዘቅ አይደለም እኔ የሚደርሱት እናትን መዘቀዘቅ አይደለም እኔ የምደርሰው። የኔን ፎቶ ከፈለጉ በራቆቴ ያስቆሙኝ እናትንና አባቴን እንዳይዘቀዘቁ ነው። አሁንም በሆነ ነገር የሚነግረው ሙሽዬንና ወይ ሀይሚዬን እናት እንዳይዘቀዘቁ ለማንም ሰው ሊቃቅም አሁን በደንብ ሰሚራ ዝም ስናቱ እነሱ እንዳይዘቀዘቁ
ሰሙቲ እነሱ እኮ እንዳይዘቀዘቁ በቃ ለእነሱ ብለሽ አንቺ ዋጋ ክፈይ። እሺ በቃ አንቺ ዋጋ ክፈይ። እሺ አንቺ ለእናቶች ብለሽ አንቺ ዋጋ ክፈይ። እነሱንም ዝም በሉ። እኛ ራሳችን እርስ በራሳችን ማሰማማት አለብን። አንቺ ለነ ሀሰን ለነ ብሩኬ ለነ ምናምን እናት ብለሽ አንቺ ዋጋ ክፈይ። በቃ የእነሱ እናት እንዳትዘቀዘቅ። እናት ይወዳችሁ ምን ጊዜያችሁን ከእንደዚህ አይነት ሰው ጋር ታሳልፋላችሁ እንዴ? ወላሂ ያው በቃ እስከ መቼ ነው ነገርኩሽ? ዞዙ ምስምን ከሆኒ ሄጂና የሳሚራ እያወረች የነበረው ሪከርድ እናንተን እያሰደበች ወላይታ ፉጋ ነው እያለች የነበረው ሪከርድ ሰሙዬ ሪከርድ እኮ የላቸውም ሰሙዬ ከሌላቸው ምንም ነገር አታውሩ እዚህ ጋር ከሌላቸው ምንም ነገር አታውሩ እዚህ ጋር ምንም ነገር እኮ የላቸውም። እሺ ምንድነው መፍትሄው? ሰሚራ ሲሚ መፍትሄ ነው እንጂ መረጃ የላቸውም። እሺ እንደዚህ የተዘቀዘቀ እንደዚህ የተደረገ እስከ መቼ ነው የምንቆየው? እና ታደባሽ አርባሽ ከብሴ ከተለጠቅሽ ነው የምትፈልጊ? እየመራችሁ ብርዋቶች ችግር የለብኝም ላይ ማን መጣ? ሰሚራ ባላለች ነገር በፍጹም ይቅርታ የሚባል ነገር ተረዶ ያላለች ነገር ይቅርታ አልጠይቅም። አሚና እንዳላልሽ ተናግረሽ ግን እናንተ እንደዛ ከሰሙ እንደዛ ከተረዳችሁና ያ ከመሰላችሁ ግን ኦኬ ችግር የለውም ይቅርታ ምንም አትሞች ሰሚራ ወላሂ ትግባ ሰሚራና ክብሬ ተነክቶ ይቅርታ የለም። ተግባባት። ክብሬ ተነክቶ ይቅርታ እነሱም ይቅርታ ይጠይቁሻል። እነሱም ይቅርታ ይጠይቃሉ። አልፈልግም እኔ የኔ ይቅርታ መጠየቅ አልፈልግም። ብሩኬና ሀይሚን ወጥቶ ይቅርታ ይጠይቁ። የኔ ይቅርታ አያሳስባቸው። እኔ አስፈልግ አይደለም ሲጀመር እና ምንድነው መፍትሄው? እሺ መፍትሄ ምንም መፍትሄ አንድ ሰው ካልተሸነፈ እንዴት ነው ሰው የሆነ ነገር የሚፈጥረው? እንዴት ነው ነገር የሚስተካከሉ? ቢያንስ አንቺ ከነሱ ተሽለሽ አትገኝም? እኔ ዙዙ ማለት ነው። እኔ ለምንድን ነው ማሰሙኝ? ለምንድን ነው ማትረዱኝ? እኔ ሀልኩሽ እኮ እኔ ወላሂ ተረድቼሻለሁ፣ ግን በቃ ተሸነፊ ነው እያልኩሽ ያለሁት። አልሸነፍም። በማንነት ድርድር አላውቅም። በማንነት ድርድር አላውቅም። ተግባባን። በማንነትና በራሴ ክብር ያለው ሰው ነኝ። አስከብራለሁ። ራሴን አከብራለሁ። አትሸነፊ፣ መሸነፉን አትሸነፊ። ግን እኮ ፊት ለፊት ላይ ስትቀርቢ መረጃውን ጠይቂ። መረጃ የለም ከተባለ እዛው ጋር ያለውን እውነተኛ ሰው ይዛችሁ መረጃ የላቸውም ስትይ አልሰማንም ካሉ ኦኬ። ማነው ሰጠሽ? አንቺን ማነው ሰጠሽ? ወላሂ እኔ አይደለሁም አሚና፣ ወላሂ እኔ አላሰጠሽም። እኔ አልኩሽ መቼም ቢሆን መቼ ሰሚራ ራሴን አሳልፌ ለማንም ሊሰጠው አልችልም። አንደኛ፣ ሁለተኛ ደረጃ ደግሞ ይቅርታም አልጠይቅም። ከፈለጉ ቡራንና ሀይሚን ልጆቹ ስለዘቀዘቁ ጎንበስ ብሎ ይቅርታ ጠይቆ ይቅርታ ብሎ ያለሱን እነ ቡራ እኔ ይቅርታ ብላቸው መቼ ነው ታገለሽ? ሪከርዱን እኔ የሰደብኩትን እኔ እነሱን የበደልኩትን ሪከርዱን ካወጡ በኋላ እኔ ጎንቦዝ ብዬ ይቅርታ ጠይቃለሁ። ከዚህ ውጭ ሌላ ምንም ጭቅጭቅ የለችም። በቃ ነገሩን ይዘግቻለን። ሰላም ናችሁ? አለን ከላስ ያላ አስከብኝ። ሲጀመር ማን ነው ያሰጠሽ? ወላሂ እኔ ያላሰጠሽው አሚና፣ ወላሂ እኔ ያላሰጠሽው። እና ይግቢ ይሄ ማን እንደነውታል ወርቄ የምትዩ ነገር አለ? እስኪ ከኛ የተሻለ የሚያግባባት ማን ነው ያስወጣኝ? አሁን ማን ነው? ጨረቃ አንቺ ነሽ ያስወጣሽ? ሰሙዬ ይሄ ነገር ዛሬም አልተቋጨም። የሆነ ትናንትና ማቤት ነው የእኛ ቤት ልጆች እንደዚህ የእኛ ልጆች ሳይሆኑ የሩታ ደጋፊ ብሩ ነበረና በዚህ ደረጃ ምን ተከራክሬያቸዋለሁ። አንደኛ ነገር የተከራከርኩበት ምክንያት የራሴ ስላለ ማለት ነው። እኔ ከሰሚራ ጋር እግባባለሁ፣ እንቃለዳለን፣ እንጫወታለን። ግን ይሄንን ቃላት እንዲህ ብላ የተሳደበችው ድምፅ ቦይስ ካላችሁ መረጃውን አውጡና እኛ ሰው ካጠፋች ይቅርታ ትላለች። ግን
ግን ካለ መረጃ ደግሞ ይሄንን ነገር መናገር አልችልም ብያቸዋለሁ። ከአንቺ ጋር ተግባባለች፣ አውሪያት። ቪዲዮ ሁሉ ሰርታለች ብለውኛል። በነገራችሁ ላይ የሰሙን ቤት እኔ ገብቼ ቪዲዮ ምን ሰራች አልሰራችም ገብቼ አላየሁም። ሁለተኛ ነገር ሰሙ ራሱ ያለችው ቦይስ ካለ እድሜ ለጥቃቅን ዩቱበሮች ቦይሱን አንጡ፣ ቦይሱን አዳምጠን ሰሙ ካለች ይቅርታ ማለት መዋረድ አይደለም። ይቅርታ ማለት ትልቅነት ነው። ይቅርታ ትላችኋለች። አንደኛ ነገር ደግሞ ባላጠፋችሁ ባላለችው ነገር ይቅርታ የምትልበትን ነገር የላትም እኮ። ይህንን ስል ደግሞ ሰሙ ጀግና ናት ማለቴ አይደለም። አዎ ሳታጠፋ ራሱ ይቅርታ ብላ ማለፍ ሳይለንት አርጉ እናንተ ጋር። አዎ ይቅርታ ብላ ማለፍ ትችላለች። ገባችሁ? እንዴት ብትሉኝ አይ ነገሮች አይባባሱም ከኔ ይቅርብኝ ብላ እንደ ተማረ ሰው እንደ ትልቅ ሰው ማለፍ ትችላለች። እዚህ ጋር ደግሞ የሰው ልጅ ሳያጠፋ ሰሙ ይሄንን አጥፍታለች ብላችሁ የምደፈድፉበት ምክንያት ይሄ የጥላቻነትና የምቀኝነት ካልሆነ በስተቀር እቺ ልጅ ያለችው ቪዲዮ ካለ አንጡልኝ። ይኸው እኔ እዚህ ጋር ስንት ነው 66 ሰዎች አላችሁ አይደለ? አንጡልኝ። እኔ ራሴ እፊታችሁ ሙልጭ አድርጌ እቆጣታለሁ። ለምን እንደማትል ስለማቅ ነው። እሷ ምንድናት? እኔ ብያለሁ። እሷ ቤት ያሉ ልጆች ራሱ በጠቅላላ እንዴ እንደዚህ አይነት ብሔር አይደሉ ወይ አራትንም ብዬ ተከራክሬያቸዋለሁ። የምሬን ነው የምላችሁ። ስነ ስርዓታችሁን ያዙ። ስነ ስርዓታችሁ እርስ በራስ አትባሉ፣ እርስ በራስ አትቦጫጨቁ። በስደት ዓለም ላይ የተሰጠቻችሁን እህታችሁን አክብሩ፣ ተከባበሩ። ምድረ ክብረ ቢስ ማለት ነው። ጨምላቀው ምን ትጨማለቃላችሁ? ምን ጥላቻ በውስጣችሁ ትይዛላችሁ? እስቲ እናንተ በኢትዮጵያ ምድር ላይ ያልተገናኛችሁትን እህታችሁን በስደት ላይ ያገኛችሁትን አመስግኑ ፈጣሪያችሁን። የምር በጣም ነው የምታስጠሉ። ታች ላይ አንድ ቁጥር የሱሱ እየጻፈች ነው። እኔ ታቸውን አስገቢያት። እኛ ምን እንደሆነ ተቀሻውን እያለን ያለውን እኛ ሰሚራን እየፈረድንባት ወይም ደግሞ ጥፋተኛ ናት እያለን አይደለም። ግን ይገናኙና የሆነ ሰው ቤት በስነስርዓት የሚያወያይ ሰው ቤት ተገናኝተው ያው መረጃቸውን ያቅርቡ። ተሰድበናል፣ ተናግረናለች የሚሉበትን ነገር ያቅርቡ። ካቀረቡ የእናቴ ልጅ ገብተሽ ልታስረጅ ስቲ አያስገቡሽም። እንደ ዶሮ ነው የሚጠየፉሽ። እንደዚህ አይነት ደደብ ሰው ማስረዳት አይችም። እነሱ ቤት አይደለም ሌላ ቦታ ሰሚራም ጋርም አይደለም እነሱ ጋርም አይደለም ሌላ በስነስርዓት ሊያወያያቸውና ችግራቸውን ሊፈታ የሚችል ቤት ገብተው እነሱ መረጃቸውን ያቅርቡ። መረጃ ከሌላቸው እንዳልኩት ነው። በቃ ነገሩን ለማረጋጋትና እናቶች እንዳይዘቀዘቁ ለማድረግ ሰሚራ ጥፋተኛ ስለሆነ በእርግጥ ሪስክ ነው፣ ከባድ ነገር ነው። ተባልን የተባለው ነገር የዘር ነገር በጣም ነው የሚያስጠላው። መረጃ የለንም ካሉ ሰሚራ ቢያንስ ለእናቶች ስትል ትሸነፍ ነው እንጂ ሰሚራ ጥፋተኛ ናት እያለ ማንም የለም። መረጃ እስካልሰማን ድረስ እኛ ሰሚራን ጥፋተኛ ነች ልንላት አንችልም። ባድ ነገር ነው ላልሹ እህቴ ማለት ነው። እኔ ነው ሰሚራ እኮ አታጠፋም ማለት አይደለም። ትሳሳታለች፣ ልታጠፋም ትችላለች፣ ታጠፋለች። ሁላችንም እና እሷ ቤት ያለው በጠቅላላ ሀዲያ እና ወላይታ ናቸው የሞሉት። እንዴት ነው እነኝን ልጆች ረግጣ ሰዱ እንጂ እንደሰው አስቡ እንጂ እንደሰው እስቲ እናንተ ሰው ናችሁ፣ ተመካከሩ እኮ አሁን ወደ መፍትሄው መግባትና ነገሩን ቢያንስ የሆነ ሰው ያቅልለው። አሁን ነገሩን ወደ መፍትሄ ነው። ሰሚራ አንቺ አሁን ተሸንፈሽ የሆነ ቤት ከፍተን እንሂድ ማለት ነው። አሁን ደግሞ ኦኬ፣ እኔ ቤቴን እከፍትላችኋለሁ። ክፈች ወይኔ ቤቴን እከፍትላችኋለሁ። እባክሽን ሰላም ይውረድ። ኖ ክፈች ወርቄ፣ አንቺ ክፈች። እኔ ወርቄ ማለት ነው። ኖ ያለው ነገር ተነጋግሮ ይፈታል። እንትን አዳምጪኝ ማለት አዳምጪኝ። ይህ ወርቅዬ ማለት ነው ያወራሹ ነገር ሙሉ ነገር ትክክል ነው። እኔ ደግሞ አላልኩትም። ያላልኩት ምክንያት ደግሞ አብዛኛው ልጆች ቤቴ ላይ 130 ምናምን ሰው ነበረው። እነዚህ እና በቃ ማንም ሰው አልተቀረም። እነ ሩታዬ ሳይቀር በር ነበሩ። አብዛኛው ልጆች ነበሩ።
ያን ቀን ምንም እንዳሳናወራ ምንም ነገር ሳላወራ ምንም ነገር በቃ እንትን ሳልል ወጣን ና ሀቲና هذا ثلاجة فيه ወጣና ከዛም በኋላ ከወጣ በኋላ እኔ ያ ወጣ ማለት 4 ሰዓት የዱባይ 4 ሰዓት አካባቢ ነው ወጣው ነው ከኔ ሊፍ ማለት ነው። የዱባይ 4 ሰዓት ማለት ሱቢ ማለት ነው። ሱቢ ሊሰግድ በቃ ሊሰግድ ነው በቃ ሊሰግድ ሱሪን ባልቼ ሊሰግድ ነበር ከነዚህ ዶ የተለያየሁት ማለት ነው። ከዛም በኋላ እኔ ከተለያየው በኋላ ደግሞ እኔ ጠዋቱም ሰሜራ የምትባለው ወላይታን ሰድባለች። ወላይታ ፉጋኑ ብላለች አሉ። ደንግጫለሁ። እንዲህ እኔ እንዴት ነው ያላልኩት ነገር ብላለች የሚሉኝ አልኩትና ዝምታዬን ዋጥኩትና እሺ እኔ ወላይታ ፉጋኑ ብዬ የሰደብኩትን ሪከርዱን አምጡልኝ። እኔ ሪከርድ ካላችሁ ወላሂ በቪዲዮ ሰርቼ 100 ሰው ምናምን ያለሁበት ሳይሆን በቪዲዮ ሰርቼ 5,000-6,000 ሰው እንደሚያየኝ በቪዲዮ ወጥቼ ይቅርታ ጠይቃቸዋለሁ። ከዚህ የቀረው ግን ደግሞ እኔ ያለጠፋው ጥፋት ያልበደልኩት በደል ይቅርታ ጠይቅ ብሎ ፎቶን ዝቅዝቅ አደረጉኝ። ፎቶን የዘቀዘቀው ሙሉ አንሷችሁ ሙሽዬን ፎቶ ዘቀዘቁት። ሙሽዬን ፎቶ ሲዘቀዘቁን ደግሞ ዝምታዬን ቢጭ ዝም አልኩት። ብሩኬን ሀሰኔን ማታ ገልብጦ አሳየኝ። ያኛው ነገር ሁሉ ነገር ትቼ ኖርኩት ማለት ነው። እየሰማሽ ነው እንትና ስለዛ አሁን ደግሞ እኔ መቼም ቢሆን መቼም የሚፈነደው ነገር ይፈነዳል እንጂ እኔ መቼም ቢሆን መቼም በክብሬ አልደራደርም። ገብቶሻል? ክብር ማለት ትልቅ ነገር ማለት ነው። በክብሬ አልደራደርም። በክብሬ የማልደራደርበት ምክንያት ደግሞ አንደኛ ደረጃ እኔ አልደረስኩላቸውም፣ አልነካላቸውም። ገብቶሻል አይደለም? ሳነካቸው ደግሞ ሳልደርስባቸው ብላለች አለ ብያልኩትን ፎቶን ሳዘቀዘቁ በፊት ሳሚራ ይሄ ነገር እንደዛ ነው እንደዛ ብለሻል ወይ ብሎ ቢጠይቁኝ ዋሌይኩም ሰላም ወረመቱላሂ ወበረካቱ ብሉኝ ቢጠይቁኝ እኔ ብያለሁ። እኔ አላልኩትም። ይሄ ነገር ደግሞ እኔ ያልኩት ነገር ነው፣ እኔ ያላልኩት ነገር ነው ብዬ ወርቅዬ እኔ ማልስ እሰጣለሁ። ገብቶሻልና ማልስ እሰጣለሁ። ግን ቢሆንም ለምንድን ነው እኔ ያላወራሁት ነገር ሳሚራ እንደዛ አወርታለች፣ ያልበደልኩትን ነገር ሳሚራ እንደዛ በድላለች የሚሉኝ ለምንድን ነው? እኔ ያጠፋሁት ጥፋት ካለ ሳሚራ እኔ እንደዛ ብለሻል ብሎ ፎቶን ሳይዘቀዝቁ ማለት ነው የማጣራ ጆሮ ከጎረቤት ያጣላል። በፊት ከዚህ በፊት ቲጂ አለች ብሎ ቲጂን ሲዘከርመዋል። ቲጂ አይደለም ያለችው ግን ሌላ ሰው ነው። ከዛ